አሁን ወደ መጨረሻው ዝግጅታችን እናልፋለን። የቀድሞ ሚኒስትር ዴታ አቶ ኤርሚያስ ለገሰም አሁንም ለ13 ዓመታት ያገለገሉበትን ኢህአዴግ እና ያለውን አጠቃላይ የአገሪቱ የፖለቲካ አሰራርና አካሄድ ለሲሳይ አጌና በእንግዳ ዝግጅታችን ይነግሩናል። ወደ ዛው ዝግጅት እመራችኋለሁ። አርከበው ቨርቴክስ ያረጋው እንግዲህ ከስለ መሬት ስለሆነ ያነሳን ያለነው አማካሪ ምክር ቤት የሚባል ተቋቋመ። ታስታውስ ከሆነ ምክር ቤቱ ዲዞልቭ አድርጓል። አማካሪ ምክር ቤት ከህዝቡ ነው የተመረጠው። ግን ትልቁ ፖይንት ምን ነበረ? አማካሪ ምክር ቤት ተብሎ የተመረጡት ሰዎች አጀንዳ ያላቸው ሰዎች ናቸው ብዙዎቹ ወደ ምክር ቤት የገቡት። እና ባይ ኤኒ ሚንስ አርከበ መሸጥ አለበት ባይዘው አንዱ ፕሪንትን እንሱ አርከበን መሸጥ ግዴታ ነው። መሸጥን ኤሰንስ ያው ሰው እንዲቀበለው ማድረግ መሸጥ አለበት ነው። ምርጫ 97 ሰው እንዲቀበለው ብቻ ሳይሆን እሱን የምርጫ መሻገሪያ የተደረገው እሱ ነው ተቀባይነት እንዲያገኝ ነው። እና መሸጥ ነበረበት። አማካሪ ምክር ቤት የገቡት ሰዎች አጀንዳ ያላቸው ሰዎች ናቸው። ዲፈረንት አጀንዳ ያላቸው እና የሚያቀርቡት አጀንዳ ሁሉ መጽደቅ አለበት። ስለዚህ ከነበራቸው አንዱ አጀንዳ ቁጥር 2 ይውጣ የሚል አጀንዳ ነበረውና ቮካል በጣም ጥቂት ሰዎች ቢሆኑ ቮካል ነበረ፣ ድምጻቸው በጣም ትልልቅ ነበርና አጀንዳው መመሪያ ቁጥር 2 ሆነ። እስከ ቀበሌ ድረስ መመሪያ ቁጥር 2 ሆነ አጀንዳው። መመሪያ ቁጥር 1 ወጥቷል። መመሪያ ቁጥር 2 ካወጣህልን ካንተ ጋር ነው አብረን የምንሰራው። ያው ሙገሳ አልነበረም ለአርከበ የነበረው ሙገሳ ሌላ ጊዜ እናነሳዋለን እሱ። ስለዚህ ባይ ኤኒ ሚንስ በተገኘው ነገር ሁሉ ተደርጎ አርከበ መሸጥ አለበት። አርከበን ለመሸጥ አንደኛው ኢንስትሩመንት መመሪያ ቁጥር 2 ማውጣት። ስለዚህ አርከበ ስራ በጀመረ በ4 ወሩ ነው በ5 ወሩ ለምክር ቤቱ ሲያቀርብ መመሪያ ቁጥር 2 ይወጣል አለ። በጽሁፍ ይወጣል። እመኑኝ መመሪያ ቁጥር 2 ከወጣ በኋላ ህገወጥነት ታሪካዊ ይሆናል። እንግዲህ ታሪክ ራሱ የሚደግመው በዚህ መልኩ ነው። አርከበ ከመጣ በኋላ እውነት ለመናገር ክሬዲት መስጠት ስለሚያስፈልግ ከ95 እስከ 97 ህገወጥነት ተገቶ ነበር። ጋብ ብሎ ነበር ማለት የነበረው ጸደቀ። ጸደቀ መመሪያ ቁጥር 2 ከጸደቀ በኋላ ይሄ ነው የሚባል ይሄ በጣም ተቋማዊ የሆነ የዝርፊያ አልነበረም፣ ቆሞ ነበር። እንግዲህ አንዱ ራሱ አቶ መለስ ትእዛዝ የተቋቋመ ደንብ ማስከበር የሚባል ነበር። ታስታውስ ከሆነ የቀበሌ ካድሬዎቻችን በሙሉ ደንብ ማስከበር አድርገናቸው ነበርና ደንብ ማስከበሮች በየቀበሌው ከሁሉም ሰው በላይ ነበሩ። ከቀበሌው ስራ አስፈጻሚ በላይ ደንብ ማስከበር አንድ ቀበሌ አንዳንዶቹ ጋር 21 ደንብ ማስከበር ነበራቸው ሰራተኞች፣ መርካቶ በተለይ እና እነዚህ ጎጥ ግንባታ ያለባቸው አካባቢዎች። ስለዚህ የነዚህ ደንብ ማስከበሮች ስራ የግንባታ ሲካሄድ እየሄዱ መቆጣጠር ነው እና ክሬዲት እንግዲህ መሰጠት ካስፈልገው በዚህ ጉዳይ ላይ ገጥቶታል። እውነትም እንግዲህ ታሪካዊ ነው አይደለም ሌላ ጉዳይ ሆኖ ጋብ ብሏል ህገወጥነቱ። there is no agenda ከእንግዲህ መመሪያ ቁጥር 3 የሚባል አጀንዳ የለም ማለት ነው። እንደዛ ነው ማስበው። ሊወጣ የሚችልበት ምድል አይነም። ያው መመሪያ ቁጥር 1 ስለወጣ ነው መመሪያ ቁጥር 2 የተባለው እንጂ ታሳቢ መመሪያ ቁጥር 3 እና ህገወጥነቱ ተገጥቷል። መገታቱ ብቻ ሳይሆን ህዝቡ ተስፋ መሰነቅ ጀመረ። ይሄ ኮንዶሚኒየም ቤት ግንባታው ምናምን ሲያይ ነው ህገወጥነት ከሚሄድ ቤት አገኛለሁ የሚል ተስፋ ነበረ። ብዙ አንተም ታውቀዋለህ እዛ አካባቢ የነበረው ተስፋና ስለዚህ ሞሮለስ ህገወጥነት አልነበረም። በዚህ መልኩ ነው እንግዲህ ምርጫ 97 የመጣው። እንግዲህ ምርጫ 97 ላይ ደረሰን። ከዛ ምን ሆነ? ምርጫ 97 መጣ። እንግዲህ ምርጫ 97 ሲመጣ አሁንም ከመሬት ኮንቴክስት ነው ያነሳለውትና ለኢህአዴግ ያልተጠበቀ ውጤት ነው። በተለይኛ ምርጫውን ለምናስተባብር ሰዎች እንትኑ ክሉን እናየዋለን። የነበረው የህዝቡ ትሬንድ በተለይ ኔትወርክ የሚባል ምናምን ካደራጀን በኋላ ኔትወርኩ ሲሸሸን ምን ሲለን ክርክሩ ላይ የተሸነፈን ስንሄድ በአጠቃላይ ይሄ ፖለቲካ አየሩ ታየዋለህ። በተለይ ህዝቡ ውስጥ የምትኖር ከሆነ እኔ ህዝቡ ውስጥ ነው የምኖረው። ከቀበሌ ካድሬ እስከ ተራሳው አገኛለሁ። ተወልደክበትም ነው። ፕላስ ተወልጄ ያደኩበት ነው። ጓደኞቼ ጋርም አሉ እና ሪያሊቲውን አውቀዋለሁ ከሞላ ጎደልና እንግዲህ አይ ቲንክ እነ በረከት ሪያሊቲውን ያውቁታል ብዬ ማለት ይከብደኛል። አሁን ያልኩህ ለአርከበ ተሸጧል። አሰምሽኑ እሱ ነው ፕሮፐርሊ ተሸጧል። ስለዚህ በአርከበ ምክንያት ዊን እናደርጋለን የሚል ነው። እንግዲህ የተሰራ ማት ወንጀሎች አሉ። ወደዛ አልገባም። በኋላ ምርጫ ውጤት ሲመጣ ተገለበጠ። ያው አንድ ስላይድ ሆነ ማለት የአዲስ አበባ ህዝብ አባረረንና ሲያባረረን ማንም አልጠበቀም። ቢጠብቅ ኖሮ አይ ቲንክ ኢቭን መለስም ቢጠብቅ ኖሮ
ቻርተሩን ሲያወጣ አንዳንድ ነገሮች ኢንክሉድ ያደርግ ነበር ሳስበው ምክንያቱም በኋላ ኢሚዲየትሊ የወጡትን አዋጆች ከምርጫው በኋላ ብታያቸው ቻርተሩ ላይ ኢንክሉድ መሆን ይችላል ላይክ ትራንስፖርቱን መውሰድ ትችል ነበርና የውልና ማስረጃ እንትኑን ከታክሲ ከምናምን ጋር የተያዘ አመጽ እንደሚነሳ ብታቅ ያኔ በኋላ ላይ ተወስደው ነበርና ኤክስፔክትድ አይመስለኝም ውጤቱም ያየውትም የገመገምነውም እንደዛ ነው ኤክስፔክት ያዚያ 30 ራሱ መልክት አልነበረም ግን ስለሱ መግባት ስለማልፈልግ ነው ሲሳይ ራሱ ይቻላል አረስት ስላለው ምን ነበር ሰልፉ እንዴት ተካሄደ የኛ ሰልፍ ምን ባህሪ ነበረው የተቃዋሚዎች ምን ባህሪ ነበረው ብዙ አንድ ቻፕተር ሌላ ቻፕተር ነው በመጽሐፌ ላይና ወደዛ ባልገባ ወደ መሬቱ እንሂድና ሶ ሪዛልቱ ሲታወቅ ብዙ ሰው አየህ በተለይ በህዋቶች አካባቢ ግልጽ የሆነ በቀል ማየት ጀመረና ለቅሶ ነበረ እንባ ነበረ እንግዲህ በረከት መጽሐፍ ላይ ያለቀሰም የሚባለው አሊ ሲራጅ እውነት ነው አልቅሷል በነገራችን ላይና የእናት ሞት ነበር የሚመስለው ሂደቱ የእናት ሞት ያህል ነው የነበረውና የተቀመጡም አሉ እንደው አንዳንድ በተረብ ደረጃ የሚነሱ ሰዎች አሉና ለሚዲያ ኮንሰፕሽን አይሆንምና የእናት ሞት ላይ የሚሰማህን ሐዘን እንግዲህ ማሰብ ትችላለህ ሞት እና ሐዘን ብቻ ሳይሆን ሐዘኑ በቀል ወለደና በቀሉ ደግሞ የአዲስ አበባን ህዝብ መበቀል ነው የአዲስ አበባን ህዝብ መበቀል ብቻ ሳይሆን አዲስ አበባን መበቀል ነው ራሷን አዲስ አበባ ኢንቲቲዋን ማለት ነው ሶ ይሄ በታሪክ በደንብ ሬጂስተር መደረግ ያለበት ለኔ የኢትዮጵያ የመሬት ወረራ መቼም በየትኛውም ስርዓት ካሁን በደርግም በንጉሱም ከእንግዲህ በሚመጣ ስርዓት አይመስለኝም እንደዛ አይነት የወንበድና ስራ የሚሰራ አይመስለኝም በተለይ ውስጥ ለሆነን ሰዎች እና የአዲስ አበባ ጉዳይ ያገባናል ለምንል ሰዎች ህሊና ይነካ ሞራል ይነካ ነበር ሞራል የነካ ለምንኖርክ ሌላ ጥያቄ ነው ወደዛ አልገባም ግን በጣም ህሊና ይነካ ነበር ባዶ መሬት በየትኛውም ቦታ ያለ ባዶ መሬት ተፈልጎ ሪከርድ እንዲያዝ እንዲመጣ ነው የተደረገው ወደ አርከበጋ ማን ነው ሪከርድ የሚያደርገው እንግዲህ በወቅቱ ታስታውስ ከሆነ የምርጫው ማታ ላይ አቶ መለስ ምን መግለጫ ሰጥቶ ነበር አዲስ አበባ በ7 ቀጠና በ7 ማዘዣ ጣቢያ ተከፈላለች ተብሎ ነበር ይሄ ማዘዣ ጣቢያ ማለት ባይዘዌ የፖለቲካ ክንፍ ነበረው ወታደራዊ ክንፍ ነበረው እና ጥምር ኮሚቴ በኢህአዴግ አሰራር ጥምር ኮሚቴ የሚባል አለ ጥምር ማለት የሁለቱን ለምሳሌ ነው ያውን ጸጥታ ኃላፊ የአስተዳደር ኃላፊ ቢሆን ጸጥታንና ፖለቲካውን ጆይን አድርጌ የሚመራበት ነውና ይሄ 7 የሚባለው ነገር ኢንፎርማሊ ክፍለ ከተሞችን ዲዞልቭ አድርጓል ስትራክቸራሊ የተወሰነ ቴክኒካል ስራ ነው እንጂ የሚሰሩት ፖለቲካ ስራ አይሰሩም ከዛ በኋላ ቀበሌ ዲዞልቭ አድርጓል ምርጫ የተካሄደው ከተማ ላይ ነው ኢማጂን ዲዞልቭ የሆነው ግን ከቀበሌ እስከ ከተማ ነው ዲዞልቭ የሆነው ሶ 7 አዲስ አበባ ወደ 7 ቀጠና ተከፈለች የ7ቱን የሚመሩ የፖለቲካ ኮሚቴና የጥምር የጸጥታ ኮሚቴ እነዚህን ጆይን አድርጎ የሚመራው አርከበ ነው 7ቱ ላይ የተመደቡት ሰዎች የፖለቲካ ኮሚቴ እሱ ከትግራይ ይዟቸው የመጡ ሰዎች ናቸው በስም ደረጃ መጥቀስ ይቻላልና አንደኛው ነጋ በርሄ ነው ነጋ ኮልፌን በሙሉ ኦቨርቴክ እንዲያደርግ ነው የተደረገው አንደኛው ኃይሌ ፍሳ ነው አሁን የአዲስ አበባ ስራ አስኪያጅ ነው ላፍቶን ኦቨርቴክ እንዲያደርግ ነው የተደረገው በፊትም ላፍቶ ነበር አክቹአሊ አንደኛው ጉሽ ነው አቃቂ አካባቢ ነው ኦቨርቴክ እንዲያደርግ ነው አንደኛው ወደ ገቢዎች ሄደ ዘሩ የሚባል በጣም ጨካኝ ሰው ነውና ብዙ ነገር ይታማል እሱ ዘሩ እቺ መሃል ከተማዋን ኮንትሮል እንዲያደርግ እነዚህ በሙሉ መጣረል ሰዎች ከአርከበጋ ከትግራይ የመጡ ሰዎች ናቸው 7ቱም ከትግራይ ናቸው 7ቱ ከተማውን እንዲያስተዳድሩ የፖለቲካ ኮሚቴው ያ ከተማው ኦልሬዲ ዲዞልቭ ሆኗል ከተማው ዲዞልቭ ሆኗል ክፍለ ከተማ ዲዞልቭ ሆኗል ቀበሌ ዲዞልቭ ሆኗል ከተማው ክፍለ ከተማው ቀበሌው ዲዞልቭ ስልጣን አልባ ሆኗል ስልጣን እና የሰዎች እጅ ገባ 7ቱ እጅ ገባ እና የጸጥታ ኮሚቴ ደግሞ ሌላ አለ ጀነራሎች የፖሊስ አዛዦች ምናምን ያሉበት እነዚህ ደግሞ ማታ ምን አላቸው ጥምር ኮሚቴ አላቸው ማንንም ይሰበስበው አርከበ የሚሰበስበው እነዚህ ሰዎች ናቸው አጠቃላይ ጸጥታውን የሚሰሩት የፖለቲካው ስራውን የሚሰሩት ኦኬ የኛ ስራ ሆዴድ ባዴን ምናምን ይባል ወጣ የኛ ስራ ምን ነበር እንግዲህ እኔ ነው ሆዴድ ባዴን በሚለው እስከተተኛና የኛ ስራ የተሰጠን በአዲስ አበባ ያሉ መሬቶችን ለቅሞ መስጠት ነው ለነዚህ ሰዎች ያሉ ትርፍ መሬቶች ኤኒ ባዶ መሬት መሃል ከተማ ማለት ነው ኢትስ ኖት ኦንሊ ገጠር
ገጠር ብቻ ገጠር ግልጽ ነው የገጠር ቀበሌዎችን ሳይሆን ከተማውን ጭምር ሁለቱንም ኢቭን ለወጣቶች ልማት የተያዙ ቦታዎች ሁሉ ለወጣቶች ልማት ለምናምን የተያዙ መሬቶች በሙሉ እየለቀምን መስጠት ነው ስራችን የነበረውና ህዝብ አረጋጉ ተባለን አድማሳይ የሆነ ህዝብ ማረጋጋት ስራ ህላዌ ሮጦ ወደ ኢህአዴግ ጽፈት ቤት ነው የገባው እንደውም አልነበረም ከዛ በኋላ አሊ ሲራጅ ኢህአዴግ ጽፈት ቤት ገባ ላይ ያሉት ልንገርህ ብዬ ነው እነዚህ ሰዎች ነው ኦቨርቴክ ያደረጉት ከነሱ ጋር እንድንሰራ ማለት ፖለቲካሊ የማረጋጋት ስራውንም እንድንሰራ ተመድበን ነበር የተወሰነ እኔ ተመድቤ ነበር እስከማቀው ድረስና ስፔሻሊ የመሬት ለቀማ ስራ ላይ ማለት ነው ስለዚህ በየቀኑ ማታ መሬት እየለቀምን እናመጣ ነበር ለነዚህ ሰዎች የተለቀሙ መሬት ተመደበ እና ለታሪክን ቢቀመጥ ጥሩ ይመስለኝ ህዝቡን በደንብ እንዲያየው ከምርጫ 97 በኋላ የተፈጠሩት ሪል ስቴቶች እንደ አዲስ ሲያሜ ተሰጥቷቸው ኤክስ ዋይ ዜድ ተብለው የተፈጠሩት ሪል ስቴቶች ኢፋር ኖት ሚስቴክ ከ70-80% በላይ የአንድ አካባቢ ሰዎች የፈጠሩት ሪል ስቴት ነው እንደውም ለአንዳንዶቹ አም ኖት ሹር ፋይል ባክሎግ ተሰርቶላቸው ፋይል ድሮ እንደ ሪኩዌስት እንዳደረጉ ተደርጎ ፋይል ተፈጥሮላቸዋል ሚል ሰምተናል ግምገማ ስለነበር ያ ዲቴይል ነው ወደዛ አልገባም ግን ኢቨን ሪል ስቴት የሚባለው አክሰሱ ካላችሁ ቼክ ቢደረግ ጥሩ ይመስለኛል ከምርጫ 97 በኋላ ከወሰዱ ከሪል ስቴቶች ምን ያህሉ ነው ካንዳ አካባቢ የመጡት ብለ ብታየው ያስደነግጣልና ቅድም ላነሳህልኝ ጥያቄ ብሔር ዘመም ወይም አንድ አካባቢ ዘመም ወረራም ይመስለኝ ከምርጫ 97 በኋላ ነው እሱ ብቻ አይደለም በግለሰብ ደረጃ የተደረጉት ወረራዎች ደግሞ ብታየው የአንድ ብሔረሰብ ብቻ አልነበሩም እነሱ አክቹአሊ አጠቃላይ ኢህአዴግን ግን የመጥቀም ነገር ነበር አጠቃላይ ኢህአዴግ ለምሳሌ ከአዲስ አበባ ላይ ከነበርነው እስከ ክፍለ ከተማ ከነበርነው እስከ ቀበሌ ከነበርነው ካድሬዎች እስከማስተዋውሰው ድረስ በረከት ጋር ግምገማ ተቀምጠን ነበርና ይሄ ሁሉ ነገር ከተደረገ በኋላ ግምገማ ተቀምጠን ነበር ያ ሎንግ ስቶሪ ነው በጣም ሎንግ ስቶሪ ነውና ስንቀመጥ እንግዲህ ራስን ማንጻት አይደለም ግን 3 ሰዎች ነበር መሬት ያልወሰድ ነው በግምገማ አርከበ ነበር ግምገማ ላይ ካርከበ ውጪ ማለት ነው በረከት ስሞን መሬት አልወሰደም እኔ መሬት አልወሰድኩም መስፍን መንግስቱ መሬት አልወሰደም መስፍን መንግስቱ ማለት የአዲስ ከተማ ስራ አስፈጻሚ የነበረ አሁን የቤቶች ልማት ኃላፊ ሆኗል በቴሌቪዥን አይቼዋለሁ በሙሉ ካድሬው ወስዷል መሬት ሽሚያ ውስጥ ኢህአዴግ ጽፈት ቤት በሙሉ ወስዷል ኢህአዴግ ቢሮ ዋልታ ወስዷል ሬዲዮ ፋና ወስዷል ውጭ ጉዳይ ወስዷል ደህንነቶች በሙሉ ወስደዋል ይሄ ሳታባው ምናም ሚዲያ ላይ ያሉ የኢቲቪ ምናምን እነዚህ ኢህአዴግ ዘመሞቹ በሙሉ ወስዷል አንዳንዶቹ በጣም በሚያስደነግጥ ነው ጋዜጠኛ ሆኖ ሚሊዮነር አለ ባይዘው ሌላ ጊዜ ማነሳቸው ሚሊዮነር የሆኑ ጋዜጠኞች አሉ አሁንም ስቲል ኢትዮጵያ ጋዜጠኞች ነው አንዱ ጋዜጠኛውን የምትወስድበት ሚንስ ይሄ ነው እና የኢህአዴግ መዋቅር እነዚህ አይደለም የክልል ስራ አስፈጻሚዎች አዲስ አበባ ላይ መሬት ወስደዋል የክልል የትግራይ የአማራ የምናምን የምትላቸው አምባሳደሮች ተደውሎ ተነግሯቸው መስደዋል ኦኬ ይሄ እውነት ነው ማንንም ማረጋገጥ የሚችለው ነገር ነው እና ለዚህ መመሪያ ቁጥር 3 ተጠያቂው ማን ነው የሚለው ማንሳት መጨረሻ ላይ ባነሳው ደስ የሚለኝ እና እንዴት ተፈጸመ በተለይ እንዴት ተፈጸመ የሚለው ነው ጠቃሚ የሚመስለኝ እኔ አቶ መለስ እንግዲህ በወቅቱ ታስታውስ ከሆነ የጸጥታ ሁኔታ አዲስ አበባ በጣም ሲሪየስ ነበር አዲስ አበባ ብቻ ሳይሆን አገሪቷ ችግር ላይ ነበረችውና መከላከያ ኮንፊደንስ ነበረው because ኢህአዴግ ከዛ በኋላ የቀረው ነገር መከላከያው ነው እና ደህንነቱ መዋቅር ነው ሌላው የለም ስለዚህ መከላከያዎች ምን ጥያቄ ይዘው ይሄዳሉ ጀነራሎቹ እንግዲህ የጥምር ኮሚቴ ውስጥ ገብተዋል ብያለሁ አቺ 7 ማዘጃ ጣቢያ ስትሆነና ጥያቄ ምን ይዘው ይሄዳሉ አቶ መለስ ጋር እንግዲህ አዲስ አበባን ለጥቅንጅት እያስረከብን ነው ለተቋሚ እያስረከብን ነው እኛ በረሃ ለበረሃ እየተንከራተትን ያለ ነው ልጆቻችንን ማሳረፍ እንፈልጋለን የሚል ጥያቄ በየጦር ግንባሩ እየተነሳ ነው እና መሬት ይሰጠን የሚል ጥያቄ ጠይቁታል ለማን ለመለስ እንግዲህ ወቅቱ አንገብጋቢ ስለሆነ አቶ መለስ ለአርከበ ስጣቸው ይለዋል የሌብነቷን ሶርስ ለነግርህ ነው በኋላ እንዴት አወቀው የሚለውም ጥያቄውን ማነሳዋለሁ በኋላ this is a green light for አርከበ ለወታደሮቹ ሲባል ማአተር ለነግርህ ነው እና ክራይቴሪያ ይጠይቀዋል አርከበ መለስን በምን ክራይቴሪያ ሲል ከ78 ዓመተ ምህረት የትግላት ዘመናቸው ከ78 ዓመተ ምህረት ወደዛ የሆነ እና የኮሎኔል ማዕረግ እና ኮሎኔል ከዛ በላይ ያላቸው ሰዎች ቦሌ ላይ ይሰጣቸው ይለዋል የሌብነቱ ምንጭ ይሄ ነው እንግዲህ የ78 የትግል ዘመን ማለት ማን ነው ሊሆን የሚችለው ነው
ኦህዴድ ከዛ እንግዲህ ይሄን ያው ማንም ሰው ምልህ ውር ካልሆነ በስተቀር ባጭሩ ለህወሓት ታጋዮች ይሰጥ ነው ኮሎኔል ነው ማረግም በዛ ላይ ኮሎኔል ሆኖ ወይም ከኮሎኔል በላይ ደርሶ የ78 በፊት ታጋይ የነበረ አይ ዶንት ኖ ባጫ ደበሌ እንደዛ ይሆን አላቅም ወይም አባዱላ ይሄ ነው ትሬንዱ እንዴት አወክ ነው አሁን ቢኮዝ ይሄ ነገር በሁለት ሰዎች መካከል ወይም በሁለት ትልልቅ ሰዎች መካከል የተካሄደ ውይይት ነውና አሜት ነው ወይ ሚል ህዝብ እንዳነሳ ክሊር ማድረግ ፈልጋለሁ አሜት አይደለም ያነሳለው ሁኔታው በጣም አሳሳቢ የሆነ ሲሄድ ለጊዜው ስማቸውን ማልነግርህ ሁለት ሰዎች እና እኔ አክሰስ ነበርና በረከትን የማግኘት አክሰስ ቢያንስ በጻፊው በኩል እናገኘው ነበር በረከትን የህላዊን ጻፊ እኔ ነኝ የመደብኳት ከኔ ከኛ ቀበሌ ወስጄና እነዚህ ሰዎች በተለይ በረከት እንዳላወቀው እናቅ ነበር ይሄ ወረራ የሚካሄደው እርግጠኛ ነኝ አላወቀውም because እሱ የተጠመደበት ነገር ሌላ ነገር ላይ ነው የተጠመደው ሌላ ነገር ላይ ነው እየተኮሰ ያለውና ስለዚህ ደብዳቤ ጻፈን ወደ 4-5 ገጽ በሌላ ስም በብር ስም አድርገን ለኢህአዴግ ተቀርቃሪ እንደሆነ እና እየተካሄደ ያለው የመሬት ወረራ እና እየተካሄደ ያለው ወንበድና ኢህአዴግ ለካስ ወንበዴ ነው ያለ ነው ህዝቡና ምንድነው እየተጠበቀ ያለው ሚል ደብዳቤ ላክንለት እንደውም አስተዋውሳለሁ የመለስን ስም ስፔሲፊክ አደረግንለት መለስን በማንጠብቀው ደረጃ ወረደብን አለ ህዝቡ ብለን because በረከት መለስ ላይ ሲነሳ ምን አይነት ሰው እንደሚሆን ስለምናቅ ለኔ መለስ የሰው ልጅ አይመስለኝም ለበረከት መጻፊም ላይ እንደዛ ነው የጻፍኩት አንድ ቀን ትንሳኤውን የሚያረጋግጥለት ሰው አርጎ ነው የሚቆጥረው የሰው ልጅ አይመስለኝም ለበረከት አቶ መለስን አቶ በረከት ያመልካሉ ማለት ነው እንግዲህ ከዛ በላይ ነው እኔ የምገልጸው ባየው ትሬንድ ማለት ነው ምርጫ 97 ላይ ያነሳዋቸው ፖይንቶች አሉ ስለዚህ በምንም መልኩ መለስ ላይ ነጥብ እንዲነሳበት አይፈልግም አቶ በረከትና እቺን ስለምናቅ ከተነባታለች ያቺ ደብዳቤ ላይ እና እኛ እንዴት መለስን የምንጠብቀው በዚህ ሌቭል አልነበረም ወረደብን አበደ እንግዲህ አይ ቲንክ ለመለስም ነገረው መሰለኝ ባስቸኳይ ግምገማ ይጣር እንግዲህ መለስ የነገረው የሚመስለኝ ከ78 ምናምን የሚለው ነው እንጂ ከዛ በኋላ ያለውን ዝርፊያ መለስም ባግባቡ ያውቀዋለሁ I'm not sure ከሪል ስቴቶቹ ውጪ ማለት ሪል ስቴቶቹ ሌጋል ናቸው ምንም ጥያቄ የለውም ኦኬ እንጂ ሌላው በዚህ መልኩ ዝርፊያ ገብቷል የሚለውን እርግጠኛ አይደለም መለስም ማወቁ ስለዚህ ቢያቅ ኖሮ ተውይለው ነበር ስለዚህ በረከትን የምታደርገውን አድርጋለሁ ስለዚህ ባስቸኳይ ቅሌን ጨርቄን ሳትሉ እያንዳንድሽ ግምገማ ነው ብሎ ጠራን ግምገማ የት ኢህአዴግ ቢሮ ያወቁበትን ነገር ለነገርህ እንግዲህ የሚገርም ይሄ ነው በመጽሐፌ ላይ ጉንጭ አልፋው ግምገማ በየጽፈዋለሁ አንድ 50 ገጽ ይሆናል ጉንጭ አልፋ ነው ለምንድነው ጉንጭ አልፋ የሆነው አየ እኛ መጀመሪያ በረከት ኦፌንድድ ሲሆን የመለስን ስም ክሊር ለማድረግና ኢህአዴግን ክሊር ለማድረግ አልመሰለንም አየ መጀመሪያ የመሰለን ሌብነቱን ፕሮቴክት ያደርጋል ብለን ነበርና ድንፋታውም እንደዛ ነበር የነበረው ወደ ግምገማው ስንገባ በሳምንቱ ነው የተባልነው ግምገማው ተነግሮና ሰኞ ዕለት አርብ ነው እንደዚህ በሳምንቱ ነው ብቻ ግምገማው የተጀመረው እነዛ 7 ሰዎች ቀደም የነገርኩ ኮሚቴዎቹ ሰባቱም የሉ ነጋበርሄ የትግራይ ካቢኔ ሆኖ ትግራይ ሄዷል ሃይላ የሚባለው የቦሌ ሃይለ ምናምን የሚባለው የቦሌ ከንቲባ የዞን አስተዳዳሪ ሆኖ ትግራይ ሄዷል ሃይሌ ፍሳሃ ቺሰሊጥ የሚመረትባት ሀገር ምንድነው ሁመራ ዋና አስተዳዳሪ ሆኖ ሁመራ ሄዷል ግርማ ጽዮን የካኔ መራ የነበረው የኢህአዴግ ስር ታዳጊ ክልሎች የሚባል አደረጃጀት አለ የሱ ኃላፊ ሆኖ ጋምቤላ ሄዷል ሌሎች አቃቂ ላይ ደግሞ ሌብነት የፈጸሙ አቃቂ ለብቻ ነው ባይዘው እነሱ አልነበ አቃቂ ላይ ተፈጸመ ተብሎ በተለይ አባዱላ ነው በዛ የሚታማውና በኋላ ዲቴል እናነሳዋል ሌላ ጊዜና እሱ ላይ ያስፈጸመው ተክለጻዲቅ ሬባ ይባላል he was my friend አዝናለሁ በወቅቱ በጣም ጥሩ አቋም የነበረው ሰው ነው የተንሸራተተውና ኢሚዲየትሊ እሱ ደግሞ ወዴት ሄዷል የኦሮሚያ ስራና ከተማ ልማት ቢሮ ኃላፊ ሆኖ ሄዷል እንግዲህ እንትኑን ነው ቼኑን ነው ታዲያ ማን ነው የሚገመገመው ማን ይገምገም ጉንጭ አልፋ ማለት ይሄን ነው ግን አላመለጥንም ከግምገማው አላመለጥንም ሌሎቹ ተገኝተዋል ስለዚህ ግምገማው ተካሄደ ሲካሄድ እንግዲህ ብዙ ሰው ማቀው ባርከበና በበረከት ማከል የማይታረቅ ጸባለ ከበረሃ ጀምሮ ያለ ጸባለ ሁለቱ አንዱን ለማጥፋት ነው የሚሄደው ባይዘው ይታወቃል ይሄ ስለዚህ በረከት አድል አግኝቷል ማለት ነው አርከበል እና አንድ ሁለት ሲባል ማርከበ በረከት ምን ይናገራል ውሻ በቀደደው ጅብ ይገባል ብሎ ተናገረ እንግዲህ አንዳንድ ግምገማው ላይ የበረከት ግምገማ ላይ ያርከበ ግምገማ ላይ ማለት ነው እዛ እንግዲህ ማጦዝ ይወድ አርከበ በረከት ምን ለማለት ፈልገ ነው ማን ነው ውሻው ማን ነው ጅቡ ክሊር እንድታርግልኝ ፈልጋለሁ ይለዋል እና በረከት እኔን ከድርጅቱ ለማጣላት አስበ ከሆነ መቼም አይሳካልህም ሚል መልስ ያው ድርጅቱ የሚለውን በደንብ ኮቴሽን ያዘውና እኔን ከድርጅቱ ለማጣላት አስበ ከሆነ መቼም አይሳካልህም ይላል ግን ለኛ ይሄ ሜሴጅ ነበር አየህ ምንድነው ማለት ነው what was happened ምክንያቱም አርከበ ምን ብሎ ነበር በተደጋጋሚ የሚናገረው
እኔ የተሰጠኝን ትእዛዝ ነው የፈጸምኩት ነው የሚለው 10 ያደረኩት ነገር የተሰጠኝን ነው because ከዛው ውጭ ያለውን I don't know ነው የሚለው አየህ ይሄ ደግሞ ያቃል ዞሮ ዞሮ ያው አርከበ አሸነፈ ሁሌም አርከበ ነው የሚያሸንፈው በመለስና በአርከበ መካከል የተካሄደውን ነገር ዝርዝር ነገሮች ስንሰማን ያረጋግጥ ነው አንደኛ ለወታደሮቹ የተሰጠበት አግባብ በዚህ መሰረት ነው የሚሉ ነገሮች ከውስጥ መስማት ጀመርን በተለይ በወቅቱ ዘሩ ነበር የቀረው ሌሎቹ በሙሉ ሄደው ዘሩ ቀርቶ ነበር ከሰባቱ ውስጥና እሱ ያንን ሐሳብ ነገረን እና እንደ መገምገሚያ ነጥብም እንዳይታይ ተደረገ ማለት ነው ከዛ በኋላ የመከላከያው በተጨማሪም የሪል ስቴቱ ሁለቱም ከግምገማ ውጭ ሆኑ ማለት ነው ጀስት እንደ ህጋዊ ነገር ተወሰዱ ለምን ህጋዊ ይሆናሉ እሱ ነው ጥያቄው እንግዲህ ይሆናል ነው ውሳኔው ማን ነው ውሳኔው ቅድም እንዳነሳው ያቶ መለስ ነው ስለዚህ የበረከትም ኢንቴንሽን ውሳኔው ያቶ መለስ ስለሆነ ያው ከህግ በላይ ህግ ነው ማለት ነው የሳቸው ውሳኔ ከሆነ አቶ መለስ በሳቸው የተላለፈው ውሳኔ ስለሆነ ለግምገማ የሚቀር ነገር አይደለም እንግዲህ መጀመሪያ እንዳልኩ በረከት በተደጋጋሚ የሚያነሳው ነገር ድርጅቱ ያዘዘኝን ነው ያደረኩት ድርጅቱ በስራ አስፈጻሚ ደረጃ ማለት ነው እንግዲህ ይሄም ወደ ሌላ ነገር ያስኬደናልና ግን እንደተባለው ኮንፊውዝድ እንዳያረግ የተለመዱ ቋንቋዎች አሉ በያድግ ውስጥ በተለይ ሌትሊ የመጡ ነገሮች ወደላይ ስትወጣ የምታውቃቸው ነገሮች ያቶ መለስም ድርጅቱ ነው የሚባለው እና ወይ ሰውየው ይባላል ወይ ድርጅቱ ይባላልና ኢስኮመን ድርጅቱ እንዲያለ የሚባል ነገር የተለመደ ነው ወይ ሰውየው እንዲያለ ይባላልና ስለዚህ ድርጅትን ቅድም በኮቴሽን ውስጥ ያዘው ያልኩ በዛ ምክንያት ነው